በልቼ ጠጥቼ ብጠግብ ባይመስላት እንደዚህ ሆነ እንኳን ለኔ ታስባለች። ወፍጮ ቤት ሄጄ አልማዜ አለችኝ ጓደኛዬ ዳንዬ እኮ መጣ ስትለኝ ኬት ነው አልኳት። መጣ ያስፈጨሱትንም ሽሮ እዛው ጣልኩና ወደ ቤት ሮጥኩ። የተወለዱት አዲስ አበባ ያደጉት ደግሞ ወንጂ ነው። ሪፈረንስ ወደ ዙቋላ ሰጡኝና ይሄንን ይዘ ብራር አሉኝ። ቆይታው እንዴት ነበር? ራሻ ለሳቸው የተሰራ ልዩ ሄሊኮፕተር ነበር። ምንድነው የተፈጠረው? ሁለተኛ ዙር ነው ይሄ። ማህይምነትን ለማጥፋት ዘመቻ ውስጥም ሱታፊ ያደርገው ነበር። እዚህ ከመጣው በኋላ ሊቀበሉኝ አልፈለጉ። መንፈሳዊ ሱታፊው ምን ይመስል? አገሬን አገልግያለሁ። ተመስገን ነው በቃ ቸርነቱ ተመስገን። እንደዛ አድርጌ ያው አሳለፍኩ። ልጄንም ስራ ያዘ ለመውለድም በቃ ክብር ለመድኃኔዓለም። ትልቁ የተማርኩት ነገር ጽናት ነው። በእምነቱ የጸና ሰው ወድቆ አይወድቅም። እናቴ በጣም ምስኪንና ደግናት። ከአልጋው ላይ ወደ ታች ወድቄ እንድሞት ነው የምፈልግ ነበር ያለ። ልጆቿን የምትወድ እናት እኔ አላቅም እንደሷ ነበር መስለኝ። በጣም ነው የሚደንቀኝ። እናቴ እወድሻለሁ፣ ኖሪልኝ፣ እድሜ ይስጥሽ። እውነቴን ነው፣ እድሜ ይስጥሽ፣ ከዚህ በላይ ኖሪልኝ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንደምሰንብታችኋል። ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብር ወደ እናንተ የምናደርሰው ከአዲስ አበባ ወጣ ብለን ወንጂ በመገኘት ነው። አሁን ያለንበት አካባቢ ወንጂ ገፈርሳ ቀጠና 1 የሚባለው ሰፈር ውስጥ ነው። እዚህ ሰፈር ውስጥ የተገኘ ነው። በመንፈሳዊም ባለማዊ ስታፊያቸውን ያስተምራል የምንላቸውን እንግዶቻችን ተሞክሮ ወደ እናንተ ለማድረስ ነው። ሁሌም እንደምለው ከአብርሃም እንግዳ ጋር ስትሆኑ ብዙ ስለምታተርፉ ቆይታችሁን ከኛ ጋር አድርጉ። እንግዶቼ በፍቅር ስለተቀበላችሁን እጅግ አድርጌ አመሰግናለሁ። እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። ደህና ነዎት ማምዬ? ደህና ነኝ እግዚአብሔር ይመስገን። እሺ፣ በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን፣ የዛሬው እንግዳችን በ1953 ዓመተ ምህረት ነው የተወለዱት። በወቅቱ ማህይምነትን ለማጥፋት በተደረገው ዘመቻ ወደ መንዝ ሞላሌ ዘምተው ነበር። በ1973 ዓመተ ምህረት ለበረራ ባለሙያነት ወደ አየር ኃይል ተቀላቀሉ። ለመጀመሪያ ጊዜ ለ15 ሰዓታት በማብረር ባሳዩት ብቃት ወደ ራሻ ተልከው ትምህርታቸውን በጥሩ ውጤት ተምረው አጠናቀዋል። ስለ ሀገራቸውና ስለ ሃይማኖታቸው አውርተው የማይጠግቡት ካፒቴን በውጭ ዓለም በርካታ እድሎች ሲኖሯቸው ማን እንዳገር ትምህርታቸውን ተምረው ወደ ሀገራቸው ተመልሰው ለበርካታ ዓመታት ማህበረሰብን በማገልገል እዚህ ደርሰዋል። የዛሬ የአብርሃም እንግዳችን ካፒቴን ዳንኤል ንጉሴና ወላጅ እናታቸው እማምዬ ወይዘሮ አልማዝ ገብረ ጻዲቅ አብረውን ቆይታ ያደርጋሉ። እንግዶቼ በፍቅር በክብር ስለተቀበላችሁን እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። እኛም እናመሰግናለን። ማምዬ እንዴት ነው? ይበረታሉ? ደህና ነኝ እግዚአብሔር ይመስገን። ጤና እንዴት ነው? ደህና ነኝ። እሰይ እሰይ እግዚአብሔር ይመስገን። ወንጂ ትንሽ ይሞቃል? አዎ ትንሽ ይሞቃል። ይሞቃል ትንሽ። እኛ ምን ስላደግንበት ይሄን ያህል የማይመስል አይቸገራችሁም እናንተ? እኛ ትንሽ እንግዶች ሆነን ተቸገርን በሙቀቱ። እሺ ማምዬ እንግዲህ ዛሬ ስለ ካፒቴን ዳንኤል እንዳላቸውን ነገር በሙሉ እንዲያጫውቱኝ ነው እንደ እናት። ካፒቴን ዳንኤል ንጉሴ እንደው በልጅነት እንዴት አይነት ልጅ ነበሩ የኔ እናት? በጣም ጥሩ ደግ ልጅ ነበረ፣ በሰው ዘንድ የተወደደ። እኔም ራሴ የማልጠግበው ልጄ ወደ እናቴ ሲሄድ እንደ ቦርሳ ይዤ ወደ አዲስ አበባ መሮጠው እሱን ነው። 8 ልጆች ጥዬ። ልጆቹ 9 ናቸው? ክብር ለሷው። ልዩ ፍቅር አለዎት ማለት ነው ለካፒቴን? ባያሌው ዛሬም እንደ ሕፃን ነው ማየው። የኔ እናት እንደ በትምህርታቸው
በስነ ምግባራቸው እንዴት አይነት ናቸው ካፒቴን? በጣም ደግ፣ በጣም ጨዋ፣ ሰው የሚወደው ተተማሪ ጋር ፍቅር ያለው የተሰጠውን ዕቃ ኳስ ሜዳ ጥሎ ጠፋ ነው እንጂ የሚለው ልጅ ወሰደብኝ አይልም። በእንደዚህ አይነት ነው ያደገው። አባታቸውን በጣም ይወዳቸው ነበር ልጆችን። ያው መቼም ትምህርቱን ሲጨርስ ከዚህ ወደ ገላውዲዮስ ገባ። እሺ ተገላውዲዮስ ሲጨርስ ያው ብሔራዊን ምንድነው ይሄ ዘመቻው ሄደ። እዛ ደጭ ሲጨርስ ሲመጣ ወደ አየር ኃይል ገባ እና ይህንን እንትን አለ ሄደ። ለነገሩ ቤት ቁጭ አልኩ እንጂ ተሱ ጋር በር ያለሁን የለሁም። እንዲሁ እብድ ነኝ። ኧረ ያው እንዲሁ እንደ ቢላው እንደወጋኝ እንጨቱ እንደመታኝ ስል መቼም እግዚአብሔር ምስጋና ይድረሰው ልጄ ከራሻ መጣልኝ። በጣም ያገሬ ሰው በክብር ተቀበለው፣ በክብር ተቀበለው። ያው ያዘ ስራውን እግዚአብሔር ይመስገን። ስራውን ሲሰራ ቆየ። በኋላም አመመኝ ምናምን ሲል ወደ ውጭ ላኩት። ሄዶም ተመልሶ መጣ አልፈለገም እና ያው አሁን አባቱ ያገለግላል ለአቡነ ተክለ ሃይማኖት። እሰይ እሰይ የኔ እናት። እሺ ክብር ለሱ ይሁን። አሜን አሜን። ወደ ካፒቴን ልምጣ። እንግዲህ የተወለዱት አዲስ አበባ ያደጉት ደግሞ ወንጂ ነው። ወንጂ ነው። አዎ ትንሽ መለስ አድርጌ ወደ ልጅነት ጊዜው ወደ ወጣትነት ጊዜው ለወስዶት ነው። በእናንተ ዘመን የነበረውን እንግዲህ የወጣቶች እንቅስቃሴ እስቲ ትንሽ ያጫውቱኝ እንደው ካፒቴን። በእኛ ጊዜ ትንሽ ዲሲፕሊኑ ጥሩ ነው በጣም በእኛ ጊዜ። በወጣትነት ዘመናችን በትምህርት ቤት ግብረ ገብ ስለሚሰጥ ጥሩ እድገት ነው ያለን። ግን ያው እድሜያችን ከፍ እያለ ሲመጣ እኔ እንደ ማንኛውም ልጅ ዝም ብሎ በየእንትኑ አባታችንም አይፈቅድም። እንደ ሴት ልጅ ነው በቃ 12 ሰዓት ሁሉም ሰው ቤት መገኘት አለበት። ብዙም ውጭ እንትን አንልም እና ኳስ መጫወት ከልጆች ጋር ማምሸት ምናምን የለም ለጥናት ካልሆነ በስተቀር። ግን ያው በልጅነት ዘመናችን ጥሩ ምግባር ስላለን ሰው የአካባቢ ሰው አክብረን ነው፣ ጎረቤት አክብረን ነው። አባትና እናትን ብቻ አይደለም እኛ ቤተሰብ የአካባቢ ያሉ አባቶች አዛውንቶች እናከብራለን እና ጥሩ ምግባር ያለንን ቢሆንም ግን እንደዚህ አሁን ለውጥ በሚመጣበት ሰዓት አሁን ለውጥ ነበር የዛን ጊዜ ትንሽ ችግር ነበር። በደርግ ዘመን በደርግ ዘመን በጣም ትንሽ ችግር ነበርና ከአካባቢ ልጆች እንደውም እኔ ነኝ የተረፍኩት ማለት እችላለሁ። ብዙ ልጆች ተጎድተዋል፣ ብዙ ልጆች ታስረዋል ከጎረቤት ከምንም እና ይቺ አጋጣሚ ስላለች እኔ በዛ እንደው ከዚህ አካባቢም የመውጣቱም እንትን እናቴ ካጠገቧ እንዴት ፈለገችና እሷ ታለች ወደ ሚኒሊክ አካባቢ እሷ ጋር ሄጄ ተቀመጥኩ በቃ። እና እዚህ ያለው ነገር በልጅነታችን ጥሩ ነው ያለው ከሰው ጋር ያለን ግንኙነቱ ምኑ በጣም ደስ ይላል። እንደውም የንጉሴ ሀብተ ማርያም ልጆች ይባላል ጨዋዎች ናቸው ይባላል እና አካባቢው የተመሰገንን ነን እና ብዙም እድገታችን እንደዚህ ነው። እንደ በደርግ ዘመን ሌላ ደግሞ መሀይምነትን ለማጥፋት ዘመቻ ውስጥም ሱታፊ ያደርገው ነበረ። እንዴት ነበረ ዘመቻው? ውጤቱ እንዴት ነው? መሀይምነት ጠፋ ወይ? አጠፋችሁት ወይ ዘምታችሁ? የዛን ጊዜ እንግዲህ ኮሎኔል መንግስቱ ነበሩ የዛን ጊዜ እና እኛ 12ኛ ክፍል እኔ ገላውዲዮስ 1972 ዓመተ ምህረት እንደጨረስኩኝ ወዲያ ነው ግዳጅ ተብሎ ወጣቱ የማይምነት እንዲያጠፋ በየቦታው እንዲያስተምር ተበታተነና እኔ ደግሞ ወደ መንዝ መዘዞ በሚባል አካባቢ ደረሰኝ። ግን ያው ሰው ድንገት ስለሆነ ንቃተ ህሊናውም የለውም። ያው እያባበልን ትምህርት ቤትም እየሰራን ጫካ መንጠረን እና ህዝቡን እያሰባሰብን እየለመንን ምን እያልን
ቀለም እንዲቆጥሩ አድርገናል። መቼም ባለው ጊዜ ቀለም እንዲቆጥሩ ስማቸውን አትሊስት እንዲጽፉ ምናምን አድርገናልና እኔ ዘመትኩት ወደ መንዝ አካባቢ ስለሆነ በጣም ቀዝቃዛ በረዶ ነው አካባቢው። ግን ያዝዱልናል። ሰው ደግ ነው። እዛ አካባቢ ያለ ሰው ደግ ነው። በቃ ያም ይጋብዛል፣ ያም ይጋብዛል። በልተንም ምን ጠግብም አይመስላችሁም። እና ጥሩ አካባቢ ነው ያለው እዛና ግን ጥሩ ነገር አድርገናልና የተወሰነ ያው እውቀት እንዲያገኙ አድርገን የተመለስ ነው። ስለ 3 ወር ነው። ብዙም እንግዲህ ወደ አየር ኃይል በምን ምክንያት ሊገቡ ቻሉ? አየር ኃይል እንግዲህ በደርግ ዘመን ትንሽ ለወጣቱ ትንሽ አስቸጋሪ ነበርና የሚያስፈራ ነበር። ልጆች ይሞታሉ፣ ትምህርት ቤት ሄደሽ ስትመጪ ሰው መንገድ ላይ ሞቶ ታገኛለሽ ምናምንና ያንን እንትን በማለት በአጋጣሚ አዲስ አበባ የእናቴ ታለች እሷ ጋር ሄጄ አረፍኩኝና እንደዚህ ቴሌቪዥን እያየሁኝ ማስታወቂያ መጣ። የአየር ኃይል ማስታወቂያ ፓይለቶቹ ልብስ ለብሰው ምን ብለው አይሮፕላን ሲበር ምናምን ይሄማ መግባት አለብኝ አልኩኝ በቃ። እና የዛን ጊዜ አዲስ ከተማ ነው የተመዘገብኩት። ቦታ ሰጥተዋል። እኔ አዲስ ከተማ ሄጄ ተመዘገብኩኝ። በጣም ብዙ ሰው ነው። ለምን የዛን ጊዜ እንደተነገረን በደርግ ጊዜ የነበረው የአየር ኃይል አባላት በጣም ጥቂት ናቸው። የነበሩትም ደግሞ ከሻምበል በላይ የነበሩ ሻምበል፣ ሻለቃ፣ ኮሎኔል ከዛ በታች የለም። እና እነሱም ከሶማሌ ጦርነት ተዋክቶ የበቁ ናቸው። እና የነሱን ሁኔታ እንትን በማለት በጣም ብዙ ፓይለት መፍላት አለበት ተብሎ እንትን ተባለና ከዛ ተመልምለን ገባን። ሜዲካል ምናምን ወሰድኩኝ፣ ፊት አደረግኩኝ። የተወሰኑ ልጆች ወጡ። እኛ ደግሞ ከዛም በኋላ ብዙ ነገር አለው ሜዲካሉም ምኑም ወደ 80 የምንሆን ልጆች ነን የገባ ነውና ከዛ ውስጥ እንግዲህ ሰክሰስፉል የሆነው በጣም ጥቂት ነን። ግን በዛ ምክንያት ነው ወደ አየር ኃይል የገባሁት። ጥሩ እንግዲህ እዛው አየር ኃይል ውስጥ ሳንወጣ ደግሞ ጎበዝ ተማሪ ጎበዝ አብራሪ እንደነበሩ አንዳንድ ሰዎች መረጃውን ነግረውኛል። በዚህም ደግሞ ሱታፊዮ በነበሩት የትምህርት አቀባበል ወደ ራሻም ሄደው እንዲማሩ ሆነዋል። እሱን እንመለሳለን። ማምዬ ካፒቴን ዳንኤል አየር ኃይል ገባሁ ሲሎት እንደው ምን ተሰማዎት? ታጠገቤ እንዲሄድ ስለማልፈልግ በቃ ጨነቀኝ። መላይ ጠፋ። እሱ ቆርጧል ሄደ። እኔም እንዲሁ ውሻ ሆኜ ቤት ውስጥ እንዲሁ ከልጆቹም እየተናጨው ተሰራተኞቹም እየተናጨው በቃ አወቁብኝ። እነሱም በቃ ልጇ ነገር ነው እያሉኝ ኖርኩ። ያው ፈተናው እንትን ሲል ሄደ። አበድኩ። በቃ እናቴ ነበረች ናዝሬት። በቃ አባቴን ኧረ ተው ያጠዳባት እቺ ልጅ ምን ይሻላል ሲል ወንድሜ ድንገት ደረሰ። ወንድሜ ኃይለኛ ነው። ምን ሆነሻል አለኝ። አይ ምንም አልኩ። ወንድሜን ፈራሁና አሁን አልማዜ ይኸውልሽ በርበሬ 1 ኩንታል ሰጥሻለሁ፣ ምንም እንዳታለቅሽ ምን እንዳትያለኝ። ለምን አለኔ ልጄ ለማሪ በላ ከአልጋው ላይ ወደ ታች ወድቄ እንድሞት ነው እኔ የምፈልግ ነበር ያለ የኔ እናት አላ ወንድሜ ያን ተቆጣኝ። አባባም ማማ ነው የሚለኝ። እማማ ተይ እንደዚህ አትሆኝ እሺ። እኛ በስንት ሀገር ሄደን ስንት ሀገር እንትን ብለን ስንት ሀገር ዘምተን የመጣን ሰዎች ዛሬ እናንተን አፍርተን በእናንተ ጸጋና ያለን ጸጋችንና የጥፋት ያለና አባቴ ያባበለኝ። አባቴን ጫማ ስሜ በቃ ወደ ቤቴ በጧት ተነስቼ ሄድኩ። ኖርኩ ወደ 3 ዓመት ከምናምን። እንዲሁ መንገዱን ይሄ ዳንኤል ይመስላል፣ ይሄ ቁመቱ ዳንኤል ይመስላል። እንዲሁ የሰው ልጅ ስገምት የኔ እናት ወፍጮ ቤት ሄጄ አልማዜ አለችኝ ጓደኛዬ። ዳንዬ እኮ መጣ ስትለኝ ኬት ነው አልኳት። መጣ። ያስፈጨሱትንም ሽሮ እዛው ጣልኩና ወደ ቤት ሮጥኩ። የኔ እናት ሮጥ ያው ገብቶ አገኘሁት። ልጄንም ክብር ለመድኃኒዓለም እንደዛ አድርጌ ያው አሳለፍኩ። ልጄንም ስራ ያዘ ለመውለድም በቃ ክብር ለመድኃኒዓለም አሜን። ያው ምንም አሁንም አብሮ ወደዚህ ወደዛ እያደረጉ ነው ካፒቴን። ያው መቼም
ብዙ ልጄ ለእኔ ዛሬም ሕፃን ነው፣ ታዛዥ አሽከር ነው። ምንም አይጎለው። እንደ ትልቅ ሰውነትና አይደለም፣ እንደ ማረጉ አይደለም። እግዚአብሔር ክብር ቦታ ያውልልኝ ሁሉም አምላክ። አሜን አሜን። የትምህርቱን አቀባበልና የራሻ ቆይታዎት እንደማሆነ እስቲ እናንሳ። ትምህርት በጣም የዛን ጊዜ አስቸኳይ ነበረ። የኛ ብቁ ለማድረግ አየር ኃይል በጣም አስቸኳይ ነበር እንትን የሚሉት እና ሚሊተሪ ኮርስ እየወሰድን ነው በመሀል በረራ እንድንበር የተደረገው። የዛን ጊዜ ሳፋየር የሚባል የስዊድን አይሮፕላን ነበረ እና እሱን ለተወሰነ ጊዜ በረው የበቁ ልጆች ወደ እንትን ይሄዱ ተባለ እና የመጀመሪያ ጊዜ ስለሆነ ትንሽ ያስፈራል። እኔ ሚሊተሪ ኮርሱን ትምህርቱንም አንድ ላይ ያደረግን ለሊት እናጠናለን፣ ቀን ቀን ደግሞ ሚሊተሪ እንትን እናደርጋለን፣ ሬክሩት እንትን እንወስዳለን፣ የውትድርና ትምህርት ማለት ነው። እና ያው እየተማረንም እያጠናንም ለተግባር በቃን። ተግባር ላይ ስንደርስ ደግሞ ያው የመጀመሪያ በረራ አለ፣ ሁለተኛ በረራ። አስተማሪዎቻችን ትልልቆች ናቸው። እኔን የሚያስተምሩኝ ጀነራል ተሻለ ነበሩ። ጀነራል ተሻለ በጣም ጎበዝ ፓይለት ናቸው እና ያው ጥያቄ ይጠይቃሉ። ምን ይላሉ? ከጠፋሽ ካልመለሽ ትመቸልሽ፣ ቀልድ የለም እና ለሊት በቃ ተቀጣላችሁ? አዎ ተቀተሽ ነው። እዛ በቃ እንደዚህ እያደረግን የመጀመሪያ ኢንትሮዳክሽን ተሰጠና በረራ የመጀመሪያ እንትን አደረግኩኝ። ሁለተኛ ሶስተኛ በረራ ላይ ስደርስ ነው እናቴ የመጡት። የሚገርመው ነገር አሁን እንዳልሽው አያስፈልጉም ወደዚህ እንትን እንድል ነበር እና ጠፍቼ ሁሉ እንደመጣ ፈልገው ነበር። አባቴንም ማናገርም አልፈለኩም የዛን ጊዜና ኢቫንጀሊካን ኮሌጅ ውስጥ ነበር የነበርኩት እና እዛ ነበር ትምህርት የሚሰጠን። መተው ወደ ቤት ተመለሳሉኝ። አሁን እኔም በቃ ቱታ ውስጥ የበረራ ቱታ ውስጥ በቃ ከስቼ ቀጭን ነኝ። ልጅነትም አለና ከዛ እነሱንም ማነጋገርም አልቻልኩም። አባቴ በቃ እኔ መኪና እሰጥሃለሁ መተህ ታክሲ ትሰራለህ ካልወዳ አለኝ። ከዛ እኔ ግቢ ውስጥ ነው ያለው ንብረቴና እሱን ይዤ ጠዋት እመጣለሁ አልኳቸው። ጠዋት ሲሄድ ቦርድ ላይ የኔ ኤክሰለንት ነው ከተማሪው። ከዛ ጎበዝ ነኝ ማለት ነው አልኩኝ። ለምን አራተኛ በረራ ላይ ስበር ጀነራል ተሻለ ነበሩ የሚያስተምሩኝና ሪፈረንስ ወደ ዙቋላ ሰጡኝና ይሄንን ይዘህ ብረር አሉኝ። እየበረርኩ ያለው አይሃቪት አሉኝ። የሃቪት ሰር አልኳቸው። ከዛ ተቀበሉ። ከዛ ትንሽ እንደበረሩ አይሮፕላኑ እንደዚህ ገለበጡት። ሲገለባበጡት ያው ታስር ያለው ነው፣ እሳቸውም ታስረዋል። ግን ሲገለባበጡት እንደዚህ በቃ ወዳቸውን ነው የማይዋጉም ብሽ በቃ ሌቭል ፍላይት አድርገው የሃቪት አሉኝ። ሃቪት ሰር ምን አጠፋው ጌታዬ ያልኳቸው። በሳቅ ነው የሞቱት። አላጠፋም አሉ። እዛ እስቲ ወደ ቤታችን እንመለስ እና ጠይቃሉኝ። ወደ ታወር ወደ ትራፊክ ኮንትሮል ጠይቃሉኝ። ክሊራንስ ጠይቅ ለማረፍ አሉ። ጠየቅኩኝ። ከዛ ዞርና ለማረፍ መጣሁኝ። እንዳስቀምጥ ነው የፈለጉት። በዛ በአራት ሰዓት በረራዬ ላይ አይሮፕላኑን ያዝና እኩል እናስቀምጥ። ከዛ እየረዱኝ ተች አደረግኩኝ እና ጥሩ ነው መለለስን። 6 ሰዓት አካባቢ ነው ተማሪ በሙሉ ወጥቷል። ምሳ ለምሳ ወደ እንትን ሄደዋል እና ከዛ እሳቸው የራሳቸውን የበረራ ምግብ እንትን የሚል እሱን ብላና እዚሁ ቆያቸው አሉ። እዛ በልቼ ጠበቅኳቸውና በማግስቱ ያው ይሄንን እንትን ሳይ በቃ የበረራ እንትኔ በጣም ደስ አለኝ። በዛው ለመቀጠል ሞከርኩኝ። በቃ በዛው አጋጣሚ ነው ወደ ራሻ። አዎ ከዛ አሁን
እሱ እንትን ካለ በኋላ እድሉ መጥቷል ተባለ። የራሻ እንትን እነሱ ያውቁታል። መጀመሪያም ከፍተኛ ትምህርት ስላለ ወደዛ ትሄዳላችሁ አሉ። ካለነው ልጆች ወደ 40 ምናምን ምንሆን ወደ ራሻ እንድንሄድ ተደረገ። ለሚግ 21 እና ለሚግ 23 ለጀት በረራ ማለት ነው። እዛ ወደ ራሻ ተጓዝን። ቆይታው እንዴት ነበረ ራሻ? ራሻ በጣም ደስ ይላል። ያው የመጀመሪያ አመት ላይ ቋንቋ ነው የምትማሪው። ቋንቋ ተማረን። ከዛ በኋላ ለመጀመሪያ አመት የመጀመሪያውን አይሮፕላን ለመብረር ቲዮሪ ቋንቋውን ከለመደ በኋላ የቲዮሪ ትምህርት ኤል29 ይባላል አይሮፕላኑ። እሱን ለሱ የሚያበቃንን ቲዮሪዎች ትምህርት ወሰድን። ከዛ በኋላ እሱን ከጨረስን በኋላ በረራ ጀመርን እና በዛ መሀል ያው በረራ ትንሽ ይከብዳል። የተወሰኑ ልጆች እሱን ጨርሰን ደግሞ ለሁለተኛው አመት ሶስተኛ አመት ላይ ደግሞ ሚግ 21 ነው። እኔ የተመደብኩት ሚግ 21 ነው፣ ጀት ነው። እሱን ለመብረር ደግሞ እንደገና ሶስተኛ አመት ላይ እሱንም እንደዚሁ ቲዮሪውን ተምሬ ምን ብዬ ሰክሰስፉል ሆንኩኝ። ብቻዬን መብረር ጀመርኩኝ። ጀቱን በቃ እንትን አደረኩት፣ ሃንድል አደረኩኝ እና በጣም ጥሩ ነበር የነበረው የበረራ ሁኔታ። እንትናቸው ማሰጣጣቸው የትምህርት አሰጣጣቸው በጣም ጥሩ ነው። እንደዚህ አሁን ከኛ ቀደም ብለው የሚሄዱ ልጆች አሉ። ብዙ ልጅ ሄዶ 2 ሰው 3 ሰው ነው ተመርቆ የሚመጣው። እኛ ግን እዚህ ተመርቀን ስለሄድን በረን ስለሄድን ስለታየን ጥሩ ውጤት ነው ያመጣነው። ወደ 15 ልጆች ነው ጨርሰን የመጣነው። ሚግ 21 7 ልጆች፣ ሚግ 23 ደግሞ 5 ልጆች፣ ወደ 13 ልጆች ተመርቀን መጣን እና ጥሩ ነበር እንትኑ። እንደው የዛን ጊዜ በዛው የመጥፋት የተሻለ ዓለም አለ፣ ውጭ ዓለም ራስን ለመለወጥ ይመቻል ብሎ አንዳንዶቹ በዛው የሚቀሩበት አጋጣሚ ነበረ። እርስዎ እንደው ይሄ አጋጣሚ አላሰቡም ነበር ወይ ያኔ? የለም እንደዚህ አይነት እንትን የለንም እኛ። አሁን ብዙ ልጆች እንደውም ስንሄድ አንድ ልጅ ግብጽ ላይ ወርዶ ሲሮጥ በጥይት ተመቷል። ገና ስንሄድ ማለት ነው። እንዴት እንትን እንዳለውም አላቅም፣ እንደተመኘውም አላቅም። ግብጽ ሪፊውል እያደረግን እዛ ነው በቃ አምልጦ የተመታው። ሚኒስክ ደርሰን ከዛ በኋላ ነው ወደ ራሻ ሄድ ነው። ግን ሚሊተሪ ስለሆነ የኛ እንደሌላው አይደለም። ፓስፖርታችን ይያዛል። በሲቪል የሚሄዱ ሌላ ትምህርት በኢንጂነሪንግም በምንም አሉ ልጆች፣ ሌሎች እንትኖች እድሉ አግኝተው ወደ አውሮፓ አካባቢ ያሉ የሚጠፉም አሉ። ግን የኛ ትንሽ ከበድ ይላል። ከተማ አውጥቶ ነው የሚያስተምሩ ነው ራሱ እና እንደዚህ አይነት እንትንም የለም። ወደዚህ ከተመለሱ በኋላ በአየር ኃይል አብራሪነት ስራው እንዴት ቀጠለ? ምን ያህል አመት ሳገለገሉ? ወደ አየር ኃይል ከዛ ከመጣው በኋላ በ76 ነው የመጣሁት ወደዚህ እና በረራ ላይ እያለሁኝ አሁን የበረርኩት በእንትን አለ ጀት። ከዛ ከመጣም በኋላ እንደገና ሌላ ትምህርት ገጠመን እዚህ ለማብቃት ተብሎ እንደገና ሌላ ትምህርት። ከዛ ሌላ ጀት ደግሞ ኤል39 የሚባል ይሄኛው አይሮፕላን ማለት ነው። ይሄን አይሮፕላን ለብቃት ተብሎ ይሄን ጀት እንድበር ተደረገ። ሌሎች ከጓደኞቼ ጋር ማለት ነው። እነሱ ሶኖት እና ይሄ አይሮፕላን አሁን እዚህ የበረርኩ ያለው የተወሰነ እንትን ካልኩ በኋላ እረፍት ተሰጠንና ወደዚህ አካባቢ መጣሁ። ለእረፍት 1 ወር እረፍት ተሰጠኝ። እሺ።
እና የሚገርመው ነገር እዚህ ከመጣው በኋላ እዚህ ያሉ ጓደኞቼ በጣም በቃ ዳንኤል መጥቷል እንደዚህ ነው ምናምን ብለው ሊጋብዙኝ ፈለጉ። ግብዣ ላይ ያለን እና ማታ ላይ እናቴ ፋሲካ አካባቢ ነው፣ ኧረ ይሄን ልጅ መልሱ ምናምን ትላለች። በአጋጣሚ አላቅም ከየት እንደመጡ 3 ሰዎች ከጓደኛዬ ጋር ከበቡን። እዛ በቃ ከነሱ ጋር ትግል ጀመርን። ምን ስንል በጩቤ እዚህ ላይ ወጉኝ። በጩቤ ተወጋሁኝ። ከዛ በኋላ በቃ ይሄ በጣም በቃ አካባቢ ተረበሸ፣ በጣም ተረበሸ እና ይሄን ያህል ብዙ የሀገሪቷ ንብረት የፈሰሰበት ሰው እንዴት እንደዚህ ይደረጋል? ልጆቹም ተያዙ። እኔም አምልጬ ከአንደኛው ታግዬ አምልጬ ጓደኛዬን እየደበደበ እርዳታ እንድትሰጠኝ አንድ ነርስ ጋር ገባሁ። እዛ እሷ አክማ ምናምን ወደ ሆስፒታል እንዲሄድ አደረገች። በቃ የዛን ጊዜ ልነግርሽ አልችልም ሀገሩ እንዴት እንደሆነ። በዛ ምክንያት ከጀት ኦክሲጅን መብረር አይችልም ተብሎ ለተወሰነ ጊዜ ትራንስፖርት እንድበር ተደረገ። ትራንስፖርት እንድበር ተደረገና ትራንስፖርት ላይ ወደ የዛን ጊዜ ከሀረር ሜዳ ከዚህ ከደብረ ዘይት አዲስ አበባ ልደታ አየር ምድብ የሚባል ነበር። አሁን የጦር ኃይሎች እንትን ያለበት እሱ ኤርፖርት አለው። እዛ ነበር የኛ ቤዝ እና እዛ ሄሊኮፕተር እንድበር ተደረገ እና ለበረራ ለፋይተርም ብዙም እንትን አላደረኩም። ወደ ትራንስፖርት ነው የሄድኩት በዚህ ምክንያት ማለት ነው። ምናልባት ኦክሲጅን ሲተነፍስ አየር ላይ በኦክሲጅን ነው እንትን ፋይተር እንትን የሚባለውና እና ይሄ ነገር በዶክተሮች እንትን ተባለና ሄሊኮፕተር መብረር ጀመርኩኝ። ከካፕቴን ዳንኤል ጋር እንግዲህ የተዋወቅ ነው ትንሽ ረዘም ያለ ጊዜ ሆኖታል። እሱ በአንድ አይነት ሙያ ላይ ነበር ነው የቆየ ነው። እሱ በእርግጥ ከኔ ቀደም ብሎ ነው የነበረው በሙያው የገባው። እሱም በቀድሞ ሶቪየት ህብረት ነው የበረራ ትምህርቱን አጠናቆ እንትን ያለው። እነሱ ትምህርታቸውን አጠናቀው ሲመጡ እኛ ገና ትምህርት ላይ ነበርን። እዛ በተለያየ ከተማ ነበር የምንኖረው የተማርነውም። እኔ እዛ ሆኖ አላቀውም ነበር። እነሱ እኛ ስንሄድ እነሱ ተመልሰው ነበር። ከዛ እዚህ በ1980 ነው ከካፕቴን ዳንኤል ጋር የተዋወቅ ነው። እኛ ያን ጊዜ ከራሽያ ትምህርታችንን ጨርሰን እንደተመለስን ኦልድ ኤርፖርት ወይም አሮጌው አውሮፕላን ማረፊያ ነበረ የኔ ምድብ። እሱ በእርግጥ መጀመሪያ የጀት አብራሪ ነበረ። ከዛ በኋላ እዚያ ሀገር ከመጣ በኋላ ነው ወደ ሄሊኮፕተር አብራሪነት የቀየረው። እኔ ግን ኢኒሻሊ ሄሊኮፕተር አብራሪ ነበርኩኝ። ከዛም የተማርኩት የትራንስፖርትም የተዋጊም ሄሊኮፕተር ስልጠና ጨርሼ ነው እዚህ የመጣሁት። እዚህ እንደመጣው ያው ከእሱ ጋር ተገናኘን በ1980 አካባቢ። እንግዲህ ትውውቃችን ወደ 38 ዓመት አካባቢ ሊሆነው ነው። በቃ ብዙ ሄዷል። አባቢ በጣም ሰፖርቲቭ አባት ነው። በሃይማኖቱም በሙያዬም በተለያዩ ነገሮች ብዙ ነገር ሰፖርት ያደርገኛል። ያው ብዙ ነገር እዚህ ደረጃ እንድደርስ ብዙ ነገር አድርጎልኛል ማለት ከጎኔ በመሆን ማለት ነው። የተወሰነ አመት አገር ውስጥ አልነበረም። በልጅነቴ በ5 ወይ 6 አመቴ ላይ ነው ወደ እንግሊዝ ሀገር ሄደው። በመሀል ያው ከማዘር ጋር ነው ማዘር ነች ያሳደገች። በሁለቱም በሃይማኖታቸው ጠንካራ ሰዎች ናቸው። ዛሬ እዚህ ላይ ነቢያት የሚባለው ሰው በሃይማኖቱ ጠንካራ እንዲሆን ያደረጉት ያው ትልቁን ድርሻ የሚወስዱት ሁለቱ ናቸው። ከልጅነቴ ጀምሮ ቤተክርስቲያን እየወሰዱ እያቆረቡኝ መማር ያለብኝን ነገሮች እያስተማሩኝ ያሳደጉኝ። ከሁላችንም ፈጠን ያለ ነበረ። ተግባቢ ነው። በብዙ አክቲቪቲዎች ላይም የሚሳተፍ ነበረ።
ትንሽ እንደኛም አልነበረም። ብዙ ቦታ የሚገባ በሶሻሉም በራሱም በነበረው በዛን ስርዓት ሊደረጉ በነበሩት በጠቅላላ አክቲቪቲዎች ላይ የሚሳተፍ ነበረ እና ጥሩ ከሁሉም ጋር ደግሞ ተግባቢ ነበረ። እንግዲህ እንደነገርኩሽ የኔ በጣም ሲኒየሬ ነው፣ ግን ከኛ ጋርም በጣም ተቀራርቦ ልክ እንደው አንድ ባች እንመስል ነበር እና ከሁሉም ሰው ጋር ተግባብቶ ጥሩ አይነት የሚባል እንግዲህ ያን ጊዜ እንዳሁኑ በክርስትና ሕይወት ውስጥ ብዙ የለንም፣ ግን ከነበረንም በስራም በኩል ከስራም ውጪ በነበረው ሁኔታ ከሱ ጋር በጣም ጥሩ ነገር ነበረኝ። እኔም ያው እሱም የነበረው ከኔ ጋር ብቻ ሳይሆን ከሁሉም ጋር የነበረው ግንኙነት በጣም ጥሩ የሚባል ነበር ማለት ይቻላል። አባቢ እንዴት አይነት ልበልሽ፣ በጣም አስተዋይ ሰው ነው። ለማንም ሰው የሚናገረው ነገር ነው። ነገሮችን በመነጋገር መፍታት የሚወድ ሰው ነው። ያው ትንሽ ልጅ እያለው ትንሽ ያው ግርፊያዋ ምናምን አለች፣ ግን ከፍ ካልኩ በኋላ ግን ነገሮችን በመነጋገር በመተማመን ነው የሚያምነው ይመስለኛል። ያው ትንሽ ውጪ መኖሩም ጠቅሞታል መሰለኝ። እነሱ ነገሮች ላይ ምንም ነገር ጥፋትም ቢኖር ጥፋትም ባይኖር የቤተሰብም የሆነ ኢሹም ሲኖር እንደ ፋሚሊም ቀድሞ የሚደርሰው እሱ ነው። ትንሽ ፈጣሪም ሞገስ ሰጥቶታል። ያው የሚያገለግለው ፈጣሪውን ስለሆነ ብዙ ውጣ ውረዶችንም ቢያሳልፍ ዛሬ ላይ ያው ቀድሞ ለቤተሰብ እንደራሽ ሰው ነው። ነገሮችን ከብዙ አንግል ነው አይቶ የሚረዳሽ የሚያወራሽ። ሰፖርቲቭ ሰው ነው አባቢ በባህሪው። መንግስት ለውጥ እንደተደረገ በ1983 ዓመተ ምህረት አካባቢ ልክ ሁለታችንም እንግዲህ ለሁለታችንም የህይወት ለውጥ ብዬ የምለው ያንን ጊዜ ነው። ምክንያቱም እኔም አሁን ልክ መንግስት ለውጥ ከመምጣቱ በፊት ቀደም ብሎ ለአንድ ሳምንት ምናምን ይሆናል እኔ ቀድማለሁ። በወቅቱ ወደ ጅቡቲ እኔና አንድ ጓደኛ አሁን አውስትራሊያ ነው ያለው ካፕቴን ቁምላቸው ይባላል። ከሱ ጋር ነው ሄሊኮፕተር ይዘን ወደ ጅቡቲ ሄድ ነው። ትንሽ ረጋ ማለት ነገሮቹን ለማስተካከል ትንሽ ወጣ ብንል ይሻላል ብለን ወደዛ ሄደን ከዛ እነ ካፕቴን ዳንኤልም በኋላ ነው ከኛ በኋላ የመጡት። እንግዲህ ጅቡቲ መቼም አንድ ነገር እንደው በህይወት አስቸጋሪ ነገሮችም ሲገጥሙ ለበጎ ነው ማለት ጥሩ ነው። እኛም የተማርነው ያንን ነው በህይወታችን። ልክ ያው ጅቡቲ እንደደረስን ሁላችንም በጣም አስቸጋሪ ነገር ውስጥ ነው የገባ ነው። ያው ከከፍታ ነው ወደ ታች የወረድ ነው። ምክንያቱም ነገሮች ሁሉ በአንድ ጊዜ ነው የተቀያየሩት እና ያንን ጊዜ ለማለፍ የተወሰነ ጊዜ ጅቡቲ ከተማ ነበር ያቆዩን በጅቡቲ መንግስት ስር ሆነን። ግን ከዛ በኋላ በጅቡቲ አቅም የሚቻል ስላልነበረ ያን ሁሉ የሚመጣ ስደተኛ ግዴታ ወደ ሬፊጂ ካምፕ መሄድ ነበረብን። ሁሉንም ከሌ ሳይባል ሁሉንም እንዳለ ነው ወስደው ምናልባት ለደህንነታቸው ያሰጋቸዋል የሚባሉ ሰዎችን ካልሆነ በስተቀረ አብዛኛዎቻችንን ወደዛ ሬፊጂ ካምፕ አውራውሳ ይባላል ወደዛ ሄድ ነው። እዛ እንደሄድን ያው ብዙ ነገሮች ያው ተገለባበጡብን። ያው ምክንያቱም ኑሮ ከለመድነው ውጪ ነው፣ በረሃ ነው፣ አስቸጋሪ ቦታ ነው እና ዳንኤልም ትንሽ ነው የቆየው እዛ አካባቢ። ከዛ ወዲያው ትንሽ ወደ ራሱ እንደነገርኩሽ ቀደም ሲል ትንሽ ፈጠን ስለሚል ከኛ ቀልጣፋም ነበረ በወቅቱ እና ወደ ጅቡቲ ከተማ ሄደ እሱ። ትንሽ የራሱንም አንዳንድ ከሚተዋወቃቸው ሰዎች ጋር ሆኖ የራሱን ቢዝነስም ለመጀመር ሌላም የህይወት አማራጭ ለማየት ወደ ጅቡቲ ከተማ ሄደ። ከዛ በኋላ ደግሞ ትንሽ የጤንነት ችግር መጣና እንደገና ወደ ውጭ ለሕክምና ተመለሱ። ምንድን ነው የተፈጠረው? ሁለተኛ ዙር ነው ይሄ። እሺ የመጀመሪያው ይህንን የሄሊኮፕተር ኤም8 የሚባል አይሮፕላን እሱን ከበረርኩ በኋላ በጥሩ ሁኔታ እሱን እንትን ካደረግኩ በኋላ በኮፓይለትነት እንድበር ተደረገና እሱን እየበረርኩ ብዙ ስራ ሰርቻለሁ። ብዙ ስራ በኮፓይለትነት ብዙ ስራ ሰርቻለሁ። ያ ጦርነት በተለይ
በ1977 የቀይ ኮከብ ጦርነት በሚባለው በቃ ቁስለኛ በማንሳት ምግብ በማቀበል ባለስልጣን ከትንሽ እስከ ትልቅ ባለስልጣኖችን እንትን በማለት ብዙ አመት ሰርቻለሁ። ከዛ በኋላ 1980 አካባቢ ነው ኩዴታ ከመሆኑ በፊት ጓድ መንግስቱ ኃይለማርያም ለ17 ቀን ከሳቸው ጋርም የመስራት እድል ገጥሞኛል። ከአዲስ አበባ ከልደታ ተነስተን ወደ ወሎ፣ ከዛ ከወሎ ጢጣን አዩ፣ ከዛ በኋላ ጎንደር፣ ከጎንደር ተነስተን እንደገና ወደ ሽሬ ወደ 300 ሺህ የሚሆን ወታደር ነበር፣ እሱን ጎበኙ። ከዛ በኋላ ወደ መቀሌ፣ ከዛ በኋላ አስመራ እንደገና ወደ ዳላ፣ ከዛ በኋላ ወደ አሰብ። ይሄ ሁሉ ጊዜ ከሳቸው ጋር አብሮ የመዞር እድል ገጥሞኛል። በጣም ብዙ ነገር ብዙ ነገር ነው ያየሁት። የዛን ጊዜ እሳቸውን የሚያበሩት ኮሎኔል መኮንን ይባላሉ። እሳቸው ያበራሉ። ሌሎች ባለስልጣኖችን ደግሞ ዳይሲክሶች አሉ። እኛ ደግሞ ለእሳቸው የተሰራ ልዩ ሄሊኮፕተር ነበር። እንደዚህ ለእሳቸው የተሰራ ልዩ አየር መንገድ ነው የተሰራው። እሳቸው በሱ ነው የሚበሩት እና የእሳቸውን ደግሞ ምግብ አብሳዮች ምናምን እኛ ትንንሾቹ ጭነን አብረናቸው ወደዛ ሄደናል እና በጣም ማረሳው በጣም ትልቅ ታሪክ ነው ከእሳቸው ጋር ያሳለፍኩትና ጥሩም ነገር መጥፎም ነገር የእሳቸውም የመውደቂያ እንትኑን ሁሉ ያየሁት የዛን ጊዜ ነው። በጣም የሚደንቅ በቃ እና ታሪኩ በጣም ረጅም ነው። አስቀድሞ ከዚህ ስንሄድ ሽሬ እንደደረስን ሽሬ ላይ ምንድነው እንደዚህ አይነት ነገር ለምንድነው ወያኔም ሻዕቢያ መተው እንደዚህ እዚህ አጠገባችሁ መተው እንትን የሚሏችሁ የሚወጓችሁ እንደነሱ ለምን ጎሬላ ፋይተር ሆናችሁ እነሱን አታጠቁም? ድልድይ ሲሰበሩ ምን እያሉ እንደዚህ እናንተ ምንድነው ይሏቸዋል። አንድ ኮሎኔል ይቀርቡና ጌታ ይሄ አይደለም ታሪኩ፣ ዛሬ እርሶ እንደሚሉት አይደለም። ውጊያውን ለመምራት ፖለቲካው አዛዥ ነው፣ ደህንነቱ አዛዥ ነው፣ የጦር አዛዡ አዛዥ ነው። በሶስት ቦታ ተከፋፍለናል እና የማንን እንደምንሰማም አናቅም። በዚህ በኩል ሂዱ ደህንነቱ ተመለስ ይላል፣ በዚህ በኩል ሌላ ውጊያ ስናደርግ ፖለቲካው ደግሞ አንድ ነገር ያመጣልና በዚህ ምክንያት ነው ምናምን ይሉና እንግዲህ አሁን እናንተ እዚህ መጥቶ ማይክሮዌቭ እስከሚያፈነዳ ድረስ ጠብቁ አሏቸው። እና አንተ አሁን ይሄን ያልከው በሌሎች እንትኖች ጋር መቀሌ ሄደ ጠብቀኛሉ። መቀሌ ከዛ በኋላ ትእዛዝ ሰጡ። ያንን እንትን እንዳደረግን ልክ መቀሌ ገብተን እንትን ካሉ ወደ አስመራ እንሂድ ተባለ። አስመራ ሄድን። ሌሎች ባለስልጣኖች ምናምንም ተሰባስቡ እና ወደ አፋቤትና መለብሶ በቅድሚያ መሄድ አለብኝ ያሉ እሳቸው። አፋቤትና መለብሶ ናቅፋ ያለበት ናቅፋ ዋናው የጦር እንትን ያለበት ቦታ ነው። እዛ ሄደን እንትን እያደረግን ጀነራል ታሪኩ ናቸው ያንዱ የተገደሉት ማለት ነው። ጀነራል ታሪኩ የአፋቤት እንትን ናቸው። መለብሶ ደግሞ ጀነራል ሳምሶን ናቸው። እነሱን እያነጋገሩ ጦሩ በጣም በቃ የእሳቸውን መምጣት ሰምቶ እኛ ደግሞ ምንድነው የሚለው ጦሩ ምን ሊናገር ነው እያለን እየጠበቅን ነበርና እሳቸው መጀመሪያ ጀነራል መኮንኖቹን አነጋግረው መጥተው ላይ ያነጋግሩ እነሱን እዛ ቁጭ ብለን እንትን እያለን እየጠበቅን እሳቸው በቃ በጣም በቃ እንዲህ ነው አይናቸው የሚጦዘው ተናደው ወጡ። ከዛ ለካ ጀነራል ታሪኩ ጦር ሸፍቷል ይሏቸዋል። እዛ ያለው ክፍለ ጦር እየሸፈተ ነው። ለምን ጫማው አልቋል፣ ልብሱ አልቋል፣ የከፋይን ጦር ብሎ ወጥቶ ግብር እያስከፈለ እየበላ ነው ምለውም ብለው ከዛ አንተ ነህ ማለት ነው ይሄንን ያደረከው፣ ይሄን ሁሉንም ነገር የምታደርገው በአንተ የተነሳ ነው ምናምን ይሉና ጦሩንም ሳያናገሩ ምንም ሳይሉ ተነስተው ወደ አስመራ ተመለሰ።
ከዛ በኋላ ነው በቃ ሁሉ ነገር የተበላሸው። የኛም ህይወት የነሱም ጥሩ ያልሆነ ነገር የተፈጠረው ከዛ በኋላ ነው። ከዛ መጣን እኛም በቃ ወደ አካባቢያችን ተመለስን። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን እንግዳችንን ያቀረብንላችሁ ወንጂ ነው። ካፒቴን ዳንኤል ንጉሴ ተሞክሯቸውን ከእናታቸው ጋር እያጫወቱን ነው የሚገኘው። አሁንም ቆይታችሁን ከአብርሃም እንግዳ ጋር አድርጉ። ከመንግስቱ ኃይለማርያም ጋር ካፒቴን ዞረው ተመልሰው ደግሞ ሲመጡ ያም አደጋ ሲደርስባቸው እንደው እንደ እናት እንደው ምን ተሰማዎት?